ሰላም ዘና ፈታ ያለው እሁዳችን በኢቢኤስ እንደተለመደው እንዲህ እንዳማረብን ከተፍ ብለናል። እውነት ነው እንዳንተ ድምጽ ጎላ ብሎ። ሉሊሻ ሮቤል እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ከሳምንት ሁሉ ጊዜ እንደምንለው ስንገናኝ ተመስገን ነው። ዛሬም እንደተለመደው ሁሉ ቀናችንን ቃላችንን ጠብቀን እሁድ ላይ ተገናኝተናል። እንዴት ነበረ ያለፈው ሳምንታችሁ? የኔም በጣም ምርጥ ነበር። አሁን ትንሽ ዳኒ አበላሸው። ሉሊሻ ሮቢሻ ይላል በየሰበብ ሉሊሻ ሮቤል ይላል። ሻለኔ ብትተውልኝ ምን ይጎዳሃል? አይ አይደለም ተሳስተሽ ዳንኤል ካልሽው ዳንኤል እንባባል እንዴ ምናምን ይልሻል። አብረን ሰራና አሁን አየሽ አወኩሽና ሉሊሻ ሮቢሻ በጣም ደስ የሚል ሳምንት በኔ በኩል ነበር። እንግዲህ ያው ትንሽ ድባቡ እንደነበረ ነው የሁላችንም ስሜት። ያው ከሞላ ጎደል ያስታመመን ከብዙ ነገር የወጣንበት ሳምንት ነው። ቢሆንም ግን ጥሩ ሳምንት ነበርኝ። ተመስገን። ሁሉ ጊዜ ከሳምንት አልፎ ምን ሰማቸው አዳዲስ ነገሮች እንዳሉ ናቸው። ባሳለፍነው ሳምንት ትንሽ ካስደነገጡን ዜናዎች ደግሞ አንዱ ምን ወደው ምናከብረው ተወዳጁ ጋዜጠኛ ተመስገን ባዲሶ ከዚህ ዓለም ድካም አርፏልና ባለፈው ሳምንት ከሰማናቸው አሳዛኝ ዜናዎች እንዲሁም አስደንጋጭ ዜናዎች አንዱ ነበረ። ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን ብንመኝስ? ብዙ ጊዜ እንግዲህ የተመስገንን ህመም ሁላችንም እናውቀዋለን። የሥራ ባልደረቦቹ የኢትዮጵያም ህዝብ በምን አይነት ሁኔታ ላይ እንደነበረ እናውቃለን። ለመላው ጓደኞቹ፣ ለሙያ ባልደረቦቹ፣ ለእናቱም ጭምር ለሁሉም ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ሰው ይኖራል፣ ያድጋል። በተለያየ ምክንያት ደግሞ ከዚህ ዓለም በሞት ሊለየን ይችላል። ዋናው ነገር እኛ እዚህ እስካለን ድረስ ምን እንሰራለን የሚለው ነው። ወንድማችንም የሚጠበቅበትን ስራ ሰርቶ በደንብ እንወደው እናከብረው ነው። ነፍስ ይማር እንላለን። ነፍስ ይማር እያለን እንግዲህ ወደ ቀጣይ ደግሞ ስናልፍ አሁን ዋዜማ ላይ የምንገኝበት ደግሞ ትልቅ የሀገራችንም የመላ ጥቁር ህዝቦች ምሳሌ የሆንበትና አንገታችንን ቀና አድርገን እስካሁን የምንኖርበት በ1888 ዓመተ ምህረት የካቲት 23 ላይ የተፈጸመው የአድዋ ድል የዓለምን ነባራዊ ሁኔታ ቀይረን በማንነታችን አንገታችንን ቀና ያደረግንበት ትልቁ ድላችን ነው። እኔ ሁሌ ደስ ከሚለኝ አባባል አድዋ የጂጂ ዘፈን ያለች ግጥም ናትና አድዋ ዛሬ ነው አድዋ ትላንት። እኛ ግን እንደዚህኛው ትውልድ ደግሞ አድዋን ትላንትን እየዘከረን ነው። መስራት ባለብንም የሚጠበቅብንን ያህል ሰርተናል ወይ ስንል ብዙ ይቀረናል ብዬ ነው ማስበውና ይሄ ትልቁ የድል በዓላችን በየዓመቱ የምንዘክረው ብቻ ሳይሆን የምንኖረውና ደግሞ ማንነታችንን በተግባር የምናሳይበት መሆን አለበት አይደል? እውነት አድዋ እኮ አርማችን ነው። በሙሉ ደስታ ነው የምንዘክረው። ለምን የኢትዮጵያ ድል ብቻ ሳይሆን ለመላው አፍሪካ እንዲሁም ደግሞ ለጥቁር ህዝብ መለያችን ግርማ ሞገሳችን ነው። ምንም ጥያቄ የለም። አሁን እንደ ኢቢኤስ ካየን አድዋ ላይ ያየኑን ነገር የምንሄድበት ነገር ያለ ይመስለኛል እዚሁ ቴሌቪዥን ጣቢያችን ውስጥ። ምክንያቱም በአድዋ ጊዜ ያየናቸው ነገሮች እንግዲህ የኢትዮጵያን ህዝብ አንድነት፣ ዘር፣ ሃይማኖት ምንም ሳያግደው በአንድነት ሆ ብሎ በመውጣት የሀገሩን ዳር ድንበር ከማስጠበቅ በዘለለም ደግሞ ለመላው የጥቁር ህዝብ ኩራት ሆኖ እስካሁን በምሳሌነት የሚጠቀስ ነው። ያ ያመጣው እንግዲህ ትልቁ ዋነኛ ነገር ብለን የምናስበው አንድነት ላይ በመስራታችን ዘር ሃይማኖትና ቀለም ሳይገድበው በአንድነት በመውጣት እንግዲህ ማንነቱን ያሳየበት ሁኔታ ነው። እዚህ ጣቢያችን ውስጥም ደግሞ ያንን ነገር የምናየው ምንድነው? በዘር በሃይማኖት በየትኛው መንገድ ሳንለይ የኢትዮጵያን ህዝብ በአንድነት የምናገለግልበት ጣቢያችን ነው። ታሪክ እየዘከርን ብቻ መኖር ሳይሆን አዲስ ታሪኮችን የምንፈጥርበት ሁኔታን እናመቻቻለን። እነሱ ቴክኖሎጂ ባልነበረበት ዘመን ተደማምጠውና ተሳስበው እቺን ሀገር ሰጥተውናል፣ አስረክበውን ሄደዋልና እኛ ደግሞ ጊዜ የሰጠን ነገር አለን አይደለ? ብዙ ነገር እጃችን ላይ አለ። እነዛ የተሰጡልን ነገሮች በምን አይነት መንገድ እየተጠቀምንባቸው ነው? ሀገርን ለማሳደግ ነው? አንድነትን ለመፍጠር ነው? ወደ ከፍታ ለመሄድ ነው? ወይስ ደግሞ የነበረንን እያፈረስን ታሪክ ብቻ ሆነን ለመቅረት ነው እየሰራንባቸው ያለ ነው ብለን ራሳችንን ስንጠይቅ ብዙ የቤት ስራ ይጠበቅብናል። እንደ ኢትዮጵያ ብቻ አይደለም ይሄንን ነገር ማነሳው፣ እንደ አህጉራችን አፍሪካ ብዙ ነገሮች
የሚጠበቅባቸውን ያህል የተነሱበትን ያህል ተሰርተዋል ብለን አናስብም። ባሳለፍነው 39ኛው የአፍሪካ ህብረት ስብሰባ ላይ የአድዋን በዓል ሁሉም በአንድነት ሆነው በደንብ እንደሚያከብሩት ትልቅ ቦታ እንደሚሰጡት የገለጹበት አጋጣሚዎች ነበሩና ይሄንን የመሰለ ትልቅ በዓል ይዘን እኛ ደግሞ እንደ ኢትዮጵያ እንደ ባለቤቶቹ ደግሞ ለሌሎቹ ሁሉ ጊዜ እንደምናደርገው ምሳሌ መሆን ይገባናልና እየሰራንም ቢሆን ያደረግናቸው ነገሮች ቢሆኑ ከዚህ በፊትም የተሰራው የአባይ ግድብን ሁለተኛው አድዋ ነው ብዬ ነው የማስበውና ለዛ ትልቁ ማሳያ ሆኖ እያለ ግን ብዙ አባዮች ብዙ ስራዎች በዛ ልክ ይጠበቁብናልና አመት በመጣ ቁጥር ምን ሰርተናል ከዚህ በኋላ ደግሞ ምን መስራት ይጠበቅብናል ብሎ ማሰቡና ለዛ ነገር ማቀዱ የተሻለ አድዋን የበለጠ እንድናከብር ያደርገናል ብዬ አምናለሁ። እኔ አንድ ታሪክ ልንገራችሁ። ታሪክም ብቻ ሳይሆን ሳይንስ ነው። በሰው ዘር አይሆንም ብሎ ሳይንስ ያረጋግጠው አንድ ሳይንስ ነበር። ይህም ሳይንስ ምንድነው? በአንድ ማይል 4 ደቂቃ በታች አይገባም ብሎ ሳይንስ አረጋግጦ ከ4 ደቂቃ በታች አይገባም ተብሎ ነበር እና በአንድ ወቅት ሮጀር ባንስተር የተባለ ሰው ያንን ሳይንስ አይሆንም አይቻልም የተባለውን ሳይንስ ድል አድርጎ ከ3 ደቂቃ 59 ሰከንድ ገባ። አንድ ሰከንድ ልዩነት ያንን አይቻልም የተባለ ነገር ያደረገው እውነተኛ ይሄ የሙሉ ሰዓት ፕሮፌሽናል አትሌት አይደለም፣ የሕክምና ሰው ነው እና አይሆንም ሳይንስ ያረጋገጠውን ነገር ሰበራት ማለት ነው። ከዛ በኋላ በጣም ደስ የሚለው አንድ ሰው ገባ፣ 2 ሰው ገባ፣ 3 ሰው ገባ። አሁን ሮጀር ባንስተር ያንን የ4 ደቂቃ ጉዳይ ብቻ ሳይሆን የሰበረው የሰዎችን የመቻል አቅም አይሆንም የሚል ነገር ነው የሰበረው። እኛም ኢትዮጵያን በ1888 ይህንን ድል ስናደርግ አድዋን ስናከብር ለሰው ልጆች እዩ ባንዲራችን ስንት ባንዲራ ነው አሁን የኢትዮጵያን የሚመስል ያለ ምንድነው ያደረግነው? ይቻላል የሚለውን አይደለ ያን መንፈስ ነው ያስተጋባ ነው። ትልቅ ድል ነው ለኛ ለኢትዮጵያም ለአፍሪካም እንዲሁም ለጥቁር ህዝብ ሁሉ። ያው የተነገረን ትንሽ ነው እንጂ ብዙ የተለፋበት የተደከመበት ደም የፈሰሰበት ብዙ ወገኖቻችንን አባቶቻችንን ያጣንበት በደም ታሪክ የተጻፈበት አጋጣሚ ነው አድዋ አይደለ? እኛ ደግሞ ታሪኩን ተቀብለን እንዴት ነው ወደ ልጆቻችን እያስተላለፍነው ያለ ነው የሚለውም ሌላው የቤት ስራችን ነው። ይሄንን መለስ ብዬ ሳስብ ልጆቼን በትምህርት ቤታቸው ታሪኮች ሲነገሩ አድዋ ይከበራል፣ በጣም ፕራውድ ይሆናሉ። ግን ጠለቅ ብለው ደግሞ እኛ የተቀበልነውን ያህል ታሪክ እነሱ ሲያውቃሉ ወይ ብለን ስንጠይቅ እኔ በግሌ ይቀራል ብዬ ነው የማስበው። እኛ ስለ አድዋ ስናስብ የሚሰማን ስሜት አለን፣ የምናውቃቸው ታሪኮች አሉ። ስለዚህ ሌላው የቤት ስራችን ሊሆን የሚገባው ከአድዋ የተሰጠንን ታሪክ በአግባቡ ለልጆቻችን ማሳወቅ ነው፣ በዓሉን ከማክበር በዘለለ ማለት ነው። እቺንም የቤት ስራችንንም ሳንዘነጋ አድዋን በየአመቱ የካቲት 23 አክብረን አውርተንበት ማለፍ ብቻ ሳይሆን በተግባር የተግባር ሰዎች ሆነን ደግሞ እኛ እኮ ሌላኛ አድዋን የመሰለ ታሪክ አለን፣ እኛ ደግሞ ይሄን ሰርተናል የምንልበት ቀን እንዲመጣልን ደግሞ ትልቅ ምኞትም አለን። ኢትዮጵያ የምትባለው አንዷ ገመድ ሁላችንንም የምታስረን ይሆናል። ስለዚህ በአንድነት በመቆም ለአገራችን ሁላችንም ሌሎች አድዋዎች የምንሰራበት ነው የሚሆነው እና በዚህ ደግሞ ጥበብ ታሪክ የምታስቀምጥልን ብዙ ነገር ነው። ከዚህም የጥበብ መንገዶች ደግሞ እንደ ታላቁ ሰው ፕሮፌሰር ኃይሌ ገሪማ ደግሞ ትልቅ ጥናቶችን በማጥናት ስለ አድዋ የደከመበት ብዙ የለፋበት ስራ አሁን እንደውም በቅርቡ ተሸላሚ የሆነበት ስራ አበርክቶልናል። እንዲሁም ደግሞ እንደ ጂጂ አይነት ደግሞ ሙዚቃዎች አሉ። የተለያዩ የስነ ጽሁፍ ባለሙያዎች ደግሞ ያስቀመጡልን ሰንደው ያስቀመጡልን ደግሞ ትላልቅ መጽሐፎች ታሪኮች አሉና እነሱንም ማገላበጥ ይጠበቅብናል፣ ለልጆቻችንም ማውረስ። ለልጆቻችን ግን ምናወርሳቸው ትልቁ ነገር ብዬ የማስበው ፍቅር በምን ይመጣል? በአንድነት። እዚህ ጋር ሶስታችንን የሚጋምድ አንድ ገመድ ካለ ሌላውም ደግሞ እየተሰፋ በአንድነት ታሪክ ማስቀመጥ እንችላለን ብዬ አስባለሁ። እንግዲህ የቤት ስራው ከዛሬ ይጀምራል። ይሄ ጥሩ አጋጣሚ ነው። እንደዚህ አይነት በዓላት ሲከበሩ አንደኛ ራሳችንን እንድንገመግም አሁን ምን ላይ ነው ያለ ነው፣ ምንስ አስበናል፣ ደግሞ ምን ነበረ የሚለው ነገር አይደለ ወደፊት እንድንሄድ የሚያደርገን። ስለዚህ ይሄንን በዓል ከበዓል ማክበርነቱ በዘለለ ብዙ ቁም ነገሮች ልናደርግበት ይገባል። ይሄንን በዓል ደግሞ አጋጣሚውን ተጠቅማችሁ ደግሞ የተለያዩ ፕሮግራሞችን እየሰራችሁ ሰዎች አድዋን በደንብ እንዲያስታውሱ እንዲሁም ደግሞ የአድዋ ድል በዓልን እንደ መነሻነት አድርገው ራሳቸውን ዛሬ ላይ እንዲያዩ የምታደርጉትንም አካላት እናመሰግናችኋለን። እኛም እንደ እሁድን በኢቢኤስ ደግሞ ያው በጥቂቱ ያነሳ ነው ስለ አድዋ ይወራ ከተባለ ብዙ ነገሮችን ማንሳት ይቻላልና በየአመቱ ግን እናወራበታለን፣ እናነሳለን። አሁን ደግሞ ከዛ በዘለለ ደግሞ በጣም ትልልቅ ስራዎች የምንሰራበት ይሁንልን። ቀጣይ አመት ስንገናኝ ይህንን አድርገናል ምንል እንድንሆን ደግሞ እንመኛለን።
አድዋን ስናነሳው በዋናነት የምናነሳው ምንድነው? የሰው ልጅ ነፃነት በየትኛውም ቦታ ሆኖ ነፃ መሆን እንደሚችልን ያሳየንበት አንደኛው መሳሪያችን ነው። ያችን የተጎናጸፍነው በአድዋ ነው። ይሄንን ነፃነት የሰጡን፣ ይሄንን አንድነት የሰጡን፣ ይሄን ታሪክ ደግሞ ያስቀመጡልን አባቶቻችን ከነገስታቶች ጀምሮ አጼ ምኒልክ እንዲሁም እቴጌ ጣይቱን ጨምሮ በዱር በገደሉ ደግሞ የተዋደቁልን አባቶቻችን በአጠቃላይ ዘርና ሃይማኖት ቀለም ሳይለዩ በአንድነት ኢትዮጵያ የምትባለውን የጀግኖች ሀገር መሆኗንና ነፃነትን አሳይታችሁ ደግሞ ለመላው የጥቁር ሕዝብ ኩራት እንድንሆን ያደረጋችሁን በአጠቃላይ ምስጋና እየሰጠን በታሪክ ስናወድሳችሁ እንኖራለን። ይሄ ነው እንግዲህ አድዋ የድል በዓላችን ነው። ትልቅ የድል በዓላችን ነው። እንኳን አደረሳችሁ እያልን መልካም በዓል እንኳን አብሮ አደረሰን። እንኳን ለዚህ ቀን አበቃን። ስለዚህ እናፈንዳና እንሸልማ። ለመላ የኢትዮጵያ ሕዝብም እንደዚሁ መልካም በዓል እንላለን። እሺ እናፈንዳ። ለድላችን ለድል በዓላችን እንኳን አደረሳችሁ። ድሉን አላመንኩም። በረጅሙ ነው መሰለኝ ስል አንተ አልመጣም ነበር ለካ። እንግዲህ ለ130ኛው የአድዋ የድል በዓላችን እንኳን አደረሳችሁ ብለን አፈንድተናል። አዎ በሚገባ። ስለዚህ ካፈነዳን ደግሞ ያው የባለፈው ሳምንት ጥያቄያችን መላሽ ለሆነ ተሸላሚያችን ነው የምንደውለው። እንመታለን። አሁን እንግዲህ በአድዋ ጊዜ እንደነበርን ደውለን እንመለስ። ለማንኛውም እንደውል። ደግሞ ሴት ናት ወንድ ናት? ወንድ ናት። ወንድ ነው። አምናሃል ማለት ነው። ሴት ወንድ። አይ ሴት ናት። ሄሎ ሄሎ ሄሎ። ሰላም ጤና ይስጥልን። ሰላም ነው አለን። እግዚአብሔር ይመስገን። ከእሑድም በኢቢኤስ ነው የምንደውለው። እንዴት ናችሁ? ብላ ሰላም ነው። ሰላም ነን። እግዚአብሔር ይመስገን። እንኳን ለአድዋ የድል በዓል በሰላም አደረሰ። እንኳን አብሮ አደረሰን። አይገርምም? ልደቴ ነው ደግሞ። ሃፒ በርዝዴይ። እንኳን ተወለድክ። እንኳን ተወለድክ። አመሰግናለሁ። ሃፒ በርዝዴይ። የመጀመሪያ ነው ስንደውልልህ? የመጀመሪያ ነው ስንደውል ዛሬ? የመጀመሪያ አይደለም። ከዚህ በፊት አንዴ ተደውሎልኛል። ከዛ ሸለምነ? ተሸልሜያለሁ። ፍየል አስፈሻልሞኛል። በአስፋው ጊዜ ነፍስ ይማር። በጣም ደስ ይላል። እንግዲህ ስንት ዓመት ነው እንኳን አደረሰ እንድንል? እንኳን አብሮ አደረሰን። ምን ነው እድሜዋ ላይ ቀዝቀዛለ? አልሰማሁም። እድሜ ነው ያልከኝ? 36 አዎ የኔ ኩያ ነህ? አዎ የድል ኩያ አወጣች። በዚህ አቻነን እያለች አወጣች። ምን ነው አላመንሽም? ኧረ በጣም አብኜበት ደስ ብሎኝ የኖርኩባቸው 36 ዓመታት ናቸው። እግዚአብሔር ይመስገን። ለ40 ደግሞ ያድርሰኝ። እንግዲህ የባለፈው ጥያቄያችን ተሸላሚ ነህ። አመሰግናለሁ። ስምህን እንተዋወቅ። ከየት ነው? ዮናታን እባላለሁ ከወሰን አካባቢ። ወሰን እዚሁ ከኛ ጀርባ ማለት ነው። እስቲ የባለፈው ሳምንት ጥያቄያችን መላሽ ሆነ ስለደወልንልህ መልሱን አስታውሰን። ሊያ ጎሌ ሜካፕ አርቲስት። በትክክል ተመልሷል። አሁን ሽልማቱን ልናወጣልህ ነው። ከመውጣቱ በፊት ግን ባለፈው ፍየል ለራስ አረካት ለቤተሰብ እንዴት ሆነች? እንዴ ለቤተሰብ ነው። ብቻዬን መቼም አንድ ፍየል አልጨርስም። አይ የሚጨርሱ ሰዎች አሉ። የጠየቁት ይጨርሳሉ። መልካም ልደት እየተመኘን እንግዲህ መልካም እድል እንላለን። አመሰግናለሁ። አንድ እንዴ ካንቆት ነው የታለ? ቆንጆ ነው የወጣው። ጥሩ ነው የወጣው። እንግዲህ ለልደትህ አትገረው። ቆይ መኪናህን ካላቆምክ አንነግርህም። መኪናውን ፓርክ ካላደረግኩ አንነግርህም፣ አደጋ እንዳይደርስ። ሰፈር ውስጥ ነኝ። አቁሜው ነበረ። ሌላ መኪና አስወጣኝ እያለኝ አስወጣውና ነው የምንነግርህ እንዳትጋጭ። እሺ ችግር የለም። ያው አሁን በስነ ስርዓት ቆሜያለሁ። እሺ ሽልማቱን እንንገረው። ምን ይወጣል ይመስላል? ገምት እስቲ። ምን የደረሰኝ? ፍንጭ ስጮስ። ለልደትህ ቆንጆ ምሳና እራት ቁርስ መብላት ትችላለህ። ቆንጆ ይቆራሮታል በጣም ምጣድ እንዲያውም ብቻ በእናትህ። ያው ለምጣድም ይሆናል። ኧረ ተው። ጤፍ ነው አይደለም። ቁርስ ምሳ እራትህን የምትበላበት ምንድን ነው? ቁርስ ምሳ እራት የምበላበት እስኪ
ምን ያስፈልጋል? ሬስቶራንት ሄደህ ብትበላ ቁርስ፣ ምሳ፣ እራት ምን ያስፈልጋል? ኬክም ከፈለክ ኬክም ተጨምርበታለህ። ሙሉ ወጪ ይሆናል። መስሪያ ነው ማስቀመጫ ነው። በቃ 5000 ብር ነው የደረሰ እንዴ? የ5000 ብር ተሸላሚ ሆናል። በለው አመሰግናለሁ በጣም። መልካም ልደት ይሁንልህ። ሳትገባ በዚሁ እንዳትወጣ ደግሞ ወደ ቤት። ጾም ነው ደግነቱ። ጾም ነው ደግነቱ። ትክክል። መልካም ጾም፣ መልካም የአድዋ ድል በዓል፣ መልካም ልደት። በጣም አመሰግናለሁ። መልካም ልደት። ሰላም ዋል። እሺ ቴንክ ዩ። ለመጪው ሳምንት ደግሞ ብንሸልም ነው እኮ አንተን እየጠበቅን ለመሸለም እኮ እየጠበቁ እነሱ መልስ ለመስጠት 7696 ኢን ተጭነው መልስ እየጠበቁ ነው። አንተ እሱም ማስጠንቀቅሽ ወሳኝ ነው። ዩቲዩብ ላይ ሳይሆን ምን መልሰው 7696 ኢ በማለት በኤስኤምኤስ። እኔ ደግሞ ቀለል ያለ ጥያቄ፣ በባለፈው ሳምንት ትንሱ 2 እንግዶች ነበሩት። የት ላይ? በቃጠሎ ፍልም። እነዛ የተፋለሙ ሰዎች ማን ናቸው? ስማቸውን የጻፈ አሽከርክርላችሁ ይሸለማል። እንደዚህ አይነት ሽልማቶች ይሸልማል። 5000 ብቻ እንዳይደግም አንተ ከባድ ነው እጅ አስቤዛ መልሶ እንሸልማለን። እንግዲህ የአድዋ ዋዜማ ላይ ሆነን ዘና ፈታ ያለው እሁዳችን በኢቢኤስ የተለያዩ ፕሮግራሞችን ይዞ እናንተን ይጠብቃል። አብራችሁን ዋሉ።